ቤተሰቦቼ እንዴት ናችሁ? ዛሬ እንድንመለከተው የምፈልገው በጣም በህፃናት አስተዳደግ ላይ ችግር እያጋጠመ ያለውን የቤተሰብ መለያየትን ነው። ብዙ ጊዜ ቤተሰብ ከተለያየ በኋላ እንደ ጠላት ነው የሚታየው። የእናትና አባት በተለያየ ምክንያት ሊለያዩ ይችላሉ፣ አብረው መኖር አይችሉም። አብረው ለመኖራቸው ወይም ደግሞ አብረው መኖር አለመፈለጋቸው ልጆቹ ላይ ትልቅ ጉዳት እያስከተለ ነው። ህግ አለ፣ መመሪያ አለ። በእርግጥ የህፃናት ቀለብ አወሳሰን መመሪያ ቁጥር 1 2016 ቀለብ የሚከፈልበት የገቢ ምንጮችን ሁሉ ዘርዝሯል። ሆኖም ወደ አንደኛ እናት እና አባት ከተለያዩ በኋላ ፍቺውን ለማጠናቀቅ ወደ ፍርድ ቤት ይሄዳሉ። ከዛ ቀጥሎ ያለውን ግን ስራ ሚስቶችም ሲሰሩ አይተናናቅም ማለት ነው። ስለዚህ ልጆች በእናታቸው እጅ ሆነው እናት ለአባትየው ልጆቿን መስጠት አትፈልግም። ምክንያቱም የተለያየ የሚያነሱት ምክንያቶች አሉ። ያ ወንድ ሌላ ሚስት ያገባልናል፣ ስለዚህ ልጆቼ በእንጀራ እናት እንዲግሏሉ አልፈልግም በሚል ልጆቹን ትይዛለች እናት። ለልጅም አስተዳደግ ልጆች እናት ጋር መሆናቸው ጥሩ ነው። ግን እናት ከዛ ባሻገር ልጆቹን የምታስተዳድርበት ገቢ ከሌላት በጣም ልጆች ሲጎዱ እናያለን ማለት ነው። ገቢ ቢኖራትም አባት ተገቢውን ነገር ማድረግ እንደሚገባው መመሪያ አስቀምጧል ማለት ነው። ስለዚህ ልጆች አንዳንድ ንቁ የሆኑ እናቶች ወደ ፍርድ ቤት ሄዱና ያመለክታሉ ቀለብ አባትየው እንዲቆርጥ ማለት ነው። ከዛ ወንዶቹ ደግሞ የተለያየ ነገር የሚያቀርቡት ነገር አለ። አንደኛ ገቢያቸውን ይደብቃሉ፣ ሁለተኛ ደግሞ ስራውን ትተው ሁሉ ቁጭ የሚሉ አሉ። ህጉ ስራውን ትተው ቁጭ ቢል ምን ያደርጋል የሚለውን ነው የምንመለከተው ማለት ነው። ሶስተኛ ደግሞ ያየሁት ቀለብ ካስቆረጠች በኋላ 1 2 3 ወር ይሰጥና ከዛ ሲያቆም እንዴት ሆነ ብለን እናቶችን ስንጠይቅ ምንድነው የሚሉት? አይ ይሰጥ ነበር አቆመ። ከዛ ለምን ዝም አላችሁ ሲባል አይ በቃ የሚባል ነገር አለ ማለት ነው። ስለዚህ ይሄ ለሁሉ ማንቂያ ደውል ነው የሚሆነው። በሁለተኛ ደረጃ ደግሞ ልጆችን አስወልደው ለሚሸሹ ቀለብ ለሚከለክሉ ልጆቹ የትም ይደጉ በኋላ በሚዲያ ይሁን በምን ፈልጎ ይመጣል አባቴ ነው ብሎ የሚለውን ነገር ልናቆመው ይገባል። በሁለተኛ ደረጃ ደግሞ እናቶችም መብታችሁን አውቃችሁ ማስከበር መቻል እንዳለባችሁ እንድታውቁ ነውና ለምሳሌ በህፃናት ቀለብ አወሳሰን መመሪያ ቁጥር 1 2016 ላይ የገቢ ምንጭ የሚባለው ምንድነው? አንደኛ ስንጠይቅ ለልጁ ምግብ ብቻ አይደለም፣ ሁሉንም ነገር የማሟላት ግዴታ አለበት። የጥበቃ የትምህርት ቤት ሊሆን ይችላል፣ የሞግዚት ሊሆን ይችላል፣ ሌሎችም ነገሮች መሟላታቸው ግዴታ ነው ማለት ነው። ምክንያቱም ምግብ ብቻ አይደለም ህፃን ልጅ የሚያስፈልገው፣ የተለያዩ የሚያስፈልጉ ነገሮች አሉ ማለት ነው። ስለዚህ እያንዳንዱን ነገር አንደኛ ቀለብ መጠየቅ እንደምትችሉ ማወቅ አለባችሁ። ምንም ይሁን ስራ ፈትም ቢሆን ስራ መስራት ግዴታው ነው። ስራም ካለው ደግሞ እና የተለያየ ገቢ ምንጭ ካለው ደሞዙ ላይ ብቻ አይደለም። በዚህ ቅድም በጠቀስኩት መመሪያ ቁጥር 1 2016 ላይ ቀለብ የሚከፈልበት የገቢ ምንጭ ብሎ ደሞዝ፣ ተጨማሪ ስራ የሚከፈል ክፍያ፣ ከመደበኛ ስራ ሰዓት ውጪ የሚቀበለው ክፍያ፣ ጉርሻ፣ የተለያየ አበሎች፣ የፕሮቪደንት ፈንድ ክፍያ ከተከፈለው ማለት ነው። ከቅጥር ጋር የተያዘ ሌላ ማንኛውም ገቢ ነው ማለት ነው። ስለዚህ እነዚህ መረጃዎች ለፍርድ ቤቱ መስጠት መቻል አለብን። ያው አብረን ስንኖር የምናውቃቸው ገቢዎች ካሉ፣ ሁለት ደግሞ አንዳንድ መስሪያ ቤቶች እነዚህን ነገሮች ተጨማሪ ከደሞዝ ውጪ በትርፍ ሰዓት እያስከፈሉ የሚሰጡ አሉና እነዚህ መረጃዎች ለፍርድ ቤቱ ማቅረብ ይገባናል። ስለዚህ እነዚህ ነገሮች ታሳቢነት ማስገባት መቻል አለባችሁ። ቀለብ ሰጪው ደግሞ ለምሳሌ የሚጠየቀው አባት የራሱን ስራ የሚሰራ ከሆነ ደግሞ ጠቅላላ ወራዊ ወይም አመታዊ ገቢው ይታሰባል። በተለያየ ቦታዎች ለሚሰራው ስራ የሚከፈለው ክፍያ፣ ከግል ስራው የሚገኝ ሌላ ገቢ ግድ ይታሰባል ማለት ነው። ጡረታ የወጣስ ቢሆን ልጅ እስከሆነ ድረስ የግድ ቀለብ መክፈል መቻል አለበትና እቤቱ አብረው ሲኖሩ ለልጁ ቀለብ
ምግብ፣ መተዳደሪያ ለትምህርት ቤት ለተለያየ ነገር እንደሚያወጣው ሁሉ ስለተለያየና ልጁ ከእናቱ ጋር ስለሚኖር ብቻ የቀለብ መስጠት አልችልም ማለት አይችልም። ቀለብ ሰጪው ጡረታ የወጣ ከሆነ የጡረታ አበልና ለማንኛውም ሌላ ገቢን ያካትታል። የቤት ኪራይ ካለው፣ ቤት ከሸጠ፣ ከተሽከርካሪ ሽያጭ ካለው፣ ገቢ ካለው፣ ኪራይ ከሚያከራይ ከሆነ፣ ከሌሎች ንብረት የሚሸጥም ከሆነ፣ የባንክ ተቀማጭ ገንዘብ ወይም ደግሞ ብድርም ካለው፣ ባንክ ከተቀመጠው ገንዘብ የሚገኝም ወለድም ካለው የግድ ይከፍላል ማለት ነው። እነዚህን ነገሮች ያካትታል ማለት ነው ገቢው። ቀለብ ሰጪው ተቀባዩ ደግሞ ምናልባት የቀለብ ሰጪው ገቢው ካልታወቀ ማለት ነው። አንዳንዴ ይደብቃሉ ገቢያቸውን። ስለዚህ ቀለብ ጥያቄ የቀረበው የወላጅ መለያየት ከተከተለ ከመለያየታቸው በፊት አብረው ሲኖሩ ለቤተሰቡ ያወጣ የነበረው ይታሰባል ማለት ነው። ስለዚህ በፊት አብረው እያኖሩ እያለ 10 ሺህ ብር በወር የሚሰጥ ከሆነ በሱ ገቢ ተደርጎ ማስላክ ካልተቻለ፣ እነዚህ መረጃዎች ማግኘት ካልተቻለ በዛው ይሰላል ማለት ነው። ስለዚህ ምንድነው ግዴታ? አሁን እንግዲህ አዌር መሆን ያለብን ማወቅ ያለብን መብታችንና ግዴታችንን መለየት ያለብን። ለምሳሌ የቀለብ ተቀባይ ወይ እናት ልትሆን ትችላለች፣ ልጁን የሚያስተዳድረው ሰው ሊሆን ይችላል። አንደኛ ለፍርድ ቤት የሚያቀርበው የቀለብ ጥያቄ ማመልከቻ ያስፈልጋል። ከዛ የቀለብ ሰጪው የታወቀ የገቢ ምንጮች ይጣራሉ ማለት ነው። ሶስተኛ ለህፃናት አስተዳደግ የሚያስፈልጉት ዝርዝር ወጪዎችን የያዘ መሆን አለበት። ስናቀርበው የቀለብ ለልጁ ቀለብ ስጥ ወይም ደግሞ የሚተዳደርበት ስንል ለህፃኑ ለመንከባከቢያ፣ ለመጠበቅ እና ደህንነቱን ለማስጠበቅ የሚወጡ የምንጠቀምባቸው ገንዘቦች መጠን ነው እንጂ አንድ ህፃን ልጅ በ2,000 ብር ወይ በ1,000 ብር ወይ በ500 ብር እናስተዳድራለን ብለን የምንለው አይደለም። እኛ መጠየቅ ያለብን ህጉም ይፈቅድልናል። መንከባከቢያ፣ መጠበቂያ፣ ደህንነቱን ለማስጠበቅ የሚወጣ ወጪዎች አጠቃላይ ይጠየቃሉ ማለት ነው። ቀለብ ሰጪው ደግሞ ግዴታ አለበት። አንደኛ ገቢውን በመረጃ ትክክለኛነቱን ማሳወቅ፣ ሁለተኛ በፍርድ ቤቱ ሲጠየቅ ሁሉንም የገቢ ምንጮች እና ወጪውን በመሐላ ማረጋገጥ፣ የተወሰነበትን ቀለብ በወቅቱና በታዘዘበት ቦታ መክፈል፣ ቀለብ ሰጪው እንዳይሰራ የሚያግድ የጤና ችግር ከሌለበት በስተቀር ስራ የመስራት ግዴታ አለበት። በተወሰነበት ገንዘቡን ደግሞ መክፈል መቻል አለበት። ይሄ ቀለብ ስጥ ሲባል ከስራ ወጥቻለሁ የሚባል ነገር አይሰራም ማለት ነው። ይሄንን እናቶችም ልታውቁ ይገባል። ስራ የለው ምን ዋጋ አለው የሚባል ነገር ልጆቹ በእናንተ ስንፍና ልጆቹ በአግባብ እያደጉ አይደለም እና ብዙ ማህበራዊ ችግር የተለያየ ነገር ይገጥማቸዋል። በእናት እጅ የሚያድጉ ልጆች ማለት ነው። ቀለብ አለመክፈልና ማዘግየት ደግሞ ምን ያመጣል ማለት አሁን ብዙ ጊዜ አንዳንድ እናቶች ይሰጠኝ ነበር 1-2 ወር ከዛ ሲባሉ ከዛማ አቆመ ሰው ምን አደረጋችሁ ሲባሉ ምንም ነው የሚሉት። ግን ፍርድ ቤቱ ለእያንዳንዱ ቀለብ ከፋይ የቀለብ ክፍያን አለመክፈል ወይም ማዘግየት ወይም መጎተት እንደሌለበት አንደኛ ማስገንዘብ አለበት ለቀለብ ሰጪው። ሁለተኛ የቀለብ ክፍያ ሲያከፍል ሲቀር ወይም ሲያዘገይ ደግሞ ፍርድ ቤቱ ህፃናቶቹ እንዳይጎዱ በራሱ ተነሳሽነት ወይም ደግሞ በቀለብ ተቀባዩ አቤቱታ ከ1 ወር በላይ የሆነ የቀለብ ገንዘብ እንዲያስይዝ ተቀማጭ እንዲያደርግ ያደርጋል። እንደዚህ ያደረገ በተደጋጋሚ በየወሩ አልሰጥ ሲል የትምህርት ቤት ክፍያ ሲጎል ልጆቹ የሚበሉ ሲያጡ እናት ወይም ደግሞ ልጅን የምትንከባከበው ወደ ፍርድ ቤት ማመልከት አለባት። ስለዚህ ምንድነው የሚሆነው? እንዲያዝ ገንዘብ ተቀማጭ እንዲያደርግ ያደርግና ሲዘገይ ከዛ ገንዘብ ለእናትየው እንዲሰጥ ያደርጋል። ምክንያቱም ልጆቹ እንዳይጎዱ ማለት ነው። እምቢ ካለ ደግሞ የቀለብ ሰጪውን ንብረት በሐራጅ ሁሉ ተሸጦ ለቀለብ ክፍያው እንዲውል ማድረግ ንብረት ካለውና አልከፍል ካለ እዛ ደረጃ ድረስ ፍርድ ቤቱ እንደሚሄድ ማወቅ መቻል አለብን። ግዴታውን በወቅቱ አለመወጣቱ ሲረጋገጥ ደግሞ አንደኛ በቂ ዋስ እንዲጠራ ይደረጋል። ሁለተኛ ደግሞ ላዘገየበት ተገቢውን ወለድና ቅጣት እንዲከፍል ፍርድ ቤቱ ሊወስን ይችላል። ስለዚህ እነዚህን ነገሮች በሙሉ አውቀን ይሄ ልጅንም እያስረገዙ ወይም ደግሞ ከተወለደ በኋላ የሚክዱ አባቶች ይሄ ሁሉ ነገር ሊመጣ እንደሚችል አውቀው እናቶችም ደግሞ የልጃቸውን መብት
በእናንተ ስንፍና መቅረት ስለሌለበት ተከታትላችሁ ወደ ፍርድ ቤት ሄዳችሁ ለልጁ ቀለም መንከባከቢያ መጠበቂያ የሚሆን ገንዘብ አስቆርጣችሁ ልጁን በአግባብ ማሳደግ እንዳለባችሁ መብትም እንዳላችሁ እንድታውቁ ስለፈለግን ነው። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በሌላ ፕሮግራም እስክንገናኝ ድረስ ሰላም ክረሙ።